እዚህ ቦታ እግሬ አይረግጥም ብለን ይሄድንበት የተመላለስንበት ከዛ መውጣት ያቃተን የሆነ ቦታ አለ። ይሄንን ነገር እጄ አይነካም፣ ይሄንን ነገር አይኔ አያይም፣ እንደዚህ አይነት ወሬዎችን ጆሮዬ አይሰማም ብለን ተገዝተን ግን ስናረገው እናገኘዋለን። እንደውም አንዳንዴ እኔ የትኛው ነኝ ብላችሁ አታውቁም? እውነት በጣም በእርግጠኝነት እንግዲህ እየሰማችሁኝ እንደሆነ ተስፋ አደርጋለሁ እና ከልባችሁ የምትሰሙ ሰዎች እውነት አንድ ጥያቄ ልጠይቃችሁ። የምር ማንነታችሁ ግራ አጋብቷችሁ አያውቅም? ማንነታችሁ ስንት ነኝ እኔ? የሆነ ይህንን ኃጢአት ማድረግ የሚፈልገው የሆነ ማንነት አለ። ልክ ጭንቅላቴ ላይ ሀሳቡ ሲመጣ ጀስት ማድረግ ብቻ ነው የሚታይ፣ ማድረግና ማድረግ ብቻ እና እታዘዝለታለሁ፣ ለኃጢአቱ እሄዳለሁ፣ አድርገዋለሁ ወዲያውና ግን ካደረግኩት በኋላ በቅጽበት ደግሞ ልባችን ይቃጠልብናል፣ ምርር ይለናል። ያ የነበረው ትጋት፣ ያ የነበረው ፓሽን ይጠፋል። የኃጢአት ፓሽን ኃጢአቱ በጣም ቆሻሻ እንደሆነ እንዲሰማን ያደርገናል። እና የትኛው ነኝ እኔ ብላችሁ አታውቁም? ስንት ነኝ እኔ? እግዚአብሔርን በመበደሉ የሚያዝን የሆነ ማንነት አለ። ከዛ በየቀኑ ደግሞ ይበድሏል። በትክክል እግዚአብሔር እንደሚወደው የሚሰማው የሆነ ማንነት አለ። የሚያለቅስ መዝሙር ሲሰማ የሚነካ፣ በየቀኑ ራሱን ማሻሻል የሚፈልግ፣ ይህንን ኃጢአት ከዛሬ በኋላ ተዋለሁ። ከዛ ተስፋ የሚያደርግ አለ። ሳይቆይ ትንሽ ቶሎ ይወድቅና ደግሞ ወዲያው እኔ መቼም ሰው አልሆንም ደግሞ የሚለው የሆነ ማንነት አለ። እና እኛ የትኛው ነን? እና ክፉ ልማድን የቤተክርስቲያን አበው እንደውም ሰከንድ ኔቸር ነው የሚሉት፣ ሁለተኛ ኔቸር ነው። እና እንዴ መሰላችሁ አንድን የምንጠላውን ነገር ያንን ኃጢአት እንግዲህ ስፔሲፊክሊ እንዲህ ነው ብዬ መጣራት አይጠበቅም። ምክንያቱም ሁላችን የምንፈተንበት የሆነ ክፉ ልማድ አለ፣ የሆነ ሱስ አለብን፣ የሆነ መቶ ያልፈለግነው ብቻችንን ሰፈር የምናደርገው መኝታ ቤታችን ውስጥ ጨለማ ውስጥ ሆነን የምንሰራው ካልሆነ ደግሞ ሌሎች በዛ በምናደርገው ነገር ጀጅ የማያደርጉን የማይቆጡን የማናፍራቸው ሰዎች ጋር ሆነን የምንሰራው የሆነ ክፉ ልማድ አለብን እና ያ ሰከንድ ኔቸር ነው። ያንን የሚያደርገው ሁለተኛ ኔቸራችን ይሆናል። ገብቷችኋል? ሁለተኛው ማንነታችን፣ ሁለተኛው ተፈጥሯችን ይሆናል። እንዴት ካላችሁ ቅድም እንዳልኳችሁ ሁለት ማንነት ነው ያለኝ ብላችሁ ግራ እስክትጋቡ። ምክንያቱም እዚህ ጋር በኃጢአቱ ደስ የሚለው አለ፣ እዚህ ጋር ደግሞ በኃጢአቱ ደስ የማይለው እግዚአብሔርን በበደሉ የሚያዝን የሆነ ተፈጥሮ ደግሞ አለ እና ሁለተኛው እመኑኝ ከንጽህና ውጭ ያለው ተፈጥሮ ሁልጊዜም ቢሆን ሁለተኛው ተፈጥሮ ነው፣ የኛ ያልሆነ ከእግዚአብሔር ውጭ የሆንኩት ነኝ ብላችሁ አታስቡ። እሺ ምዕመናን፣ እውነቴን ነው የምላችሁ። ከእግዚአብሔር ውጭ እንደሆነ የሚሰማው ሰው እንዳትሆን። የሚያለቅ ሰው ነህ አንተ። እውነተኛው እግዚአብሔር የፈጠረው ንጹህ ማንነት ያ ወደ እግዚአብሔር ለመመለስ የሚሻው ነፍስ ናት። እውነተኛዋ ማንነት ያቺ ነፍስ ናት። ቤተክርስቲያን እንድትመኝ የሚያደርግ ለምን አደረግኩት ብለህ ራስህ እንድትወቅስ የሚያደርግ ወደ እግዚአብሔር የቀረበው ማንነት ነው እና ግራ እንዳትጋቡ። የእውነቴን ነው የምላችሁ፣ ግራ እንዳትጋቡ። በትክክል እግዚአብሔርን ለመውደድ የሚጥረውን ሰው ነው በመስታወት ፊት ላይ ቆሞ ማየት ያለባችሁ። ብዙ ሰው ምራቁ የሚተፋበት ማንነት ነው ያለው። ጭራሽ ሲያየው እንባው የሚመጣው መስታወቱን ዝበር ስበር የሚለው ማንነት ነው ያለው አብዛኛው ሰው ጋር እና እነዚህ ወደ ክፉ ልማድ የሚመሩ ኃጢአቶች አሉ። በሰረቱና ምንጮቹ እነዚህ 8ቱ አዕማደ ኃጢአት የሚባሉ ናቸው እና 8ቱንም ጠቅሼ እንግዲህ ከእያንዳንዱ ስር ነው የሚወጡት። ከ8ቱ አንዱ ላይ አለ መንስኤው እሱ ነው የሚሆነው። የመጀመሪያው ትዕቢት ነው፣ ራስን ከፍ ማድረግ፣ ምክር አለመስማት፣ በራስ ኃይል ልማድን ለማሸነፍ መሞከር። ስለዚህ አንድ ሰው የሚታበይ ከሆነ እኔ እችላለሁ የሚል ከሆነ ወይም ደግሞ ከዛ ልማድ እኔ መውጣት እችላለሁ የሚል ከሆነ መቼም አይወጣም ማለት። ሰይጣን በትዕቢት አስሮታል ይሄን ሰው እና ትዕቢተኛ ሰው ታውቃላችሁ መቼም አይድንም። ሰይጣንም አይድንም ብለን ይመስላችኋል? ትዕቢተኛ ስለሆነ እና ትዕቢተኛ ሰው አይድንም። ለምን? የሚያበረታውን እግዚአብሔር ትቶ በራሱ አቅም ስለተደገፈ ማለት። በራሱ አቅም የሚደገፍ ሆቶ ነው አያድግም። መቀየር አለብኝ ብሎ የሚያስበውን ነገር መቀየር የሚሞክረው በራሱ ማንነት ስለሆነ ሊቀየር አይችልም። ምክንያቱም ኃይልን በሚሰጠኝ በክርስቶስ ሁሉን እንችላለሁ ከሚል ሰው ጋር ሊወዳደር የሚችል ሰው አይደለም ይሄ እና የታበዩ ሁሉ ወድቀዋል። እኔ እግዚአብሔርን ከማንም በላይ አገልግያለሁ ያሉ ሰዎች ሁሉ የቅድስና ደረጃ ደርሰው የወደቁ ብዙ አሉ። እግዚአብሔር ቀጥቶ ያስተማራቸው ቅዱሳን አሉ።
እንደውም እግዚአብሔር የሚወዳቸውን ሰዎች የሚጠብቁ ከትዕቢት ነው እና በዚህ ኃጢአት መታሸታችን ብዙዎቻችን ተስፋ ሊያስቆርጠን ይችላል። ግን እኔ አድርገዋለሁ ምናምን ስላልን እውነቴን ነው የምላችሁ፣ እንዴት ነው ማቆም ያለብኝ ብለን ዩቲዩብ ላይ ሰርች ስላደረግን ስኬጁል ስላወጣን የምናሸንፈው ክፉ ልማድ የለም። ምን ተወው ኃጢአት የለም። ድካሙን ያመነ ወደ እግዚአብሔር የቀረበ ብቻ ነው ይድኑ። ወዳጆች እንግዲህ የሆነ ፖድካስት ላይ ስናገር ሰምታችሁ ሊሆን ይችላል። እግዚአብሔር ከደካሞች ጋር እንደሆነ ማሳያው ትልቁ ነገር አንድ ጊዜ አቡነ ሽኖዳ የተናገሩት ንግግር ነው። ይህንን እባካችሁ በቻላችሁ ታቅም በልባችሁ ሰሌዳ ጻፉት፣ ሁልጊዜም በሄዳችሁበት አስታውሱት እና ምን አሉ አቡነ ሽኖዳ? ሰይጣን ወደ እግዚአብሔር ቀርቦ እንዲህ ይለዋል፣ ደካሞቹን አልችላቸውም፣ ብርቶቹን ለእኔ ተዋቸው አለ። ብርቶቹን ለእኔ ተዋቸው፣ እኔ እችላቸዋለሁ። ደካሞቹን ግን አልችላቸውም። ሰይጣን ነው እንግዲህ ይኸውላችሁ ለእግዚአብሔር እንደዚህ የሚለው፣ ደካሞቹን ግን አልችላቸውም። ምክንያቱም ድካማቸውን ስላመኑ አምኖም ወደ አንተ ስለተጠጉ አንተን ያዘን ደግሞ አልችለውም ማለት እና ድካምን ማመንን የመሰለ ነገር የለም። ደካማ ነኝ ጌታ አልቻልኩም እንደማለት ትልቅ ነገር የለም። ያንን አለመቻል ማመንን፣ ሁሉን ነገር ለእግዚአብሔር ሰሬንድ ማድረግን፣ እጅ መስጠትን እግዚአብሔርን እንዲሰራ ያደርገዋል። እርሱ እጁን እንዲያስገባበት ያደርገዋል። እንዲሰራ ማለት እና እግዚአብሔር ይኸውላችሁ አጋዥ የሚፈልግ አምላክ አይደለም። በራስህ የምትታበይ ከሆነ በራሴ ስኬጁል በራሴ ሩቲን እንዲህ ይሄን አድርጌ ይሄን ነገር አሸንፈዋለሁ ከዚህ ኃጢአት እወጣለሁ የምትል ከሆነ እግዚአብሔር ማያግዝ። ግን ሰሬንድ ስታደርግ ጌታ ሆይ አልቻልኩም፣ ብዙ ሞከርኩ፣ ብዙ ለፋው፣ ግን በአንተ ካልሆነ የሚሆን ነገር አይደለም። በስሜ ብታምኑ አምናችሁ ምንም ብታረጉ ይሆንላችኋል፣ እንዲሁም እኔ ካረኩት በላይ ታረጋላችሁ ያለውን ክርስቶስ አምነን በስሙ መነሳት ያስፈልጋል። እዚህ የመጀመሪያው አብይ የሆነው ኃጢአት ትዕቢት ነው። በራሱ የሚመካ ሰው ኃጢአቱን ሊያሸንፍ አይችልም። ሁለተኛው ስስት ነው። እንግዲህ ሁሉንም አላብራራላችሁ፣ ግን እዚህ ውስጥ እነዚህ 8 አበይት ኃጢአት ውስጥ ራሳችንን መፈለግ አለብን። የመጀመሪያው ትዕቢት ነው። ሁለተኛው ስስት፣ ዝሙት የብዙዎቻችን ኃጢአት ነው፣ ፈተና ነው፣ በተለይ ወጣቶች። ከዛ ሆዳምነት፣ ቁጣ አለ። ቁጣ ያላበላሸው ነገር የለም። ወንድሞች በደንብ ትረዱኛላችሁ። በዚህ ቅናት አለ። 7ኛውን ወደ ኋላ ላድርገውና የመጨረሻው ደግሞ ከንቱ ውዳሴ እና ከነዚህ አበይት ኃጢአቶች ስር ተፈልፍሎ ነው የሚወጣው። ወይም ደግሞ እነዚህ ያሉበት ሰው ያንን ክፉ ልማድ ወይ መተው የሚፈልገውን ያንን ኃጢአት ለመተው በጣም ይቸገራል። 7ኛው ወደ ኋላ በደንብ ስለማብራራው ተስፋ መቁረጥ። እንግዲህ ይሄ በጣም ብዙዎቻችን የሚመለከት ብዙዎቻችንን የሚያገኝ የልባችን የሚያወራ አይደል የሚናገር ሐሳብ ወደ በኋላ በደንብ ስለምናነሰው መፍትሄ ላይ በደንብ ስለምናነሰው ነው እና መለኮታዊ የፈውስ መንገድ የምናገኘው ከስራት ወደ ነፃነት የምንመጣው ከዚህ ክፉ ልማድ የምንለየው እንዴት ነው? እንዴት ነው? የመጀመሪያው ነገር መለየት ነው። እና በምንድን ነው እየተፈተንኩ ያለሁት? አንዳንድ የማያውቅ ምን ላይ እንዳለ የማያውቅ ሰው አለ። እስኪ ዛሬ በእርግጥ ብዙዎቻችን ይሄ ትምህርት ካለቀ በኋላ መጽሐፍ ቅዱስ ከማንበብ አልቅሶ እግዚአብሔርን ከመጠየቅ መዝሙር እየሰሙ ልባችን የባሰ እንዲነካ አድርገን ድጋሚ ወደ እግዚአብሔር ለመቅረብ ምንጥር ሰዎች አይደለንም። ደግሞ ስክሮል አድርገን ሌሎቹን ላይቮችን ለማየት ወይ ቲክቶክ ለማየት ካልሆነ ደግሞ መተኛት ነው ሀሳባችን። የማደግ የመለወጥ ሀሳብ እንኳን የለንም አብዛኞቻችን። ምን ላይ እንደሆነ አናውቅም። ድንገት ስክሮል ስታደርጉ የገባችሁ ሰዎች ትኖራላችሁ አይደል? እስኪ አዳምጡ፣ በደንብ እናዳምጡ። እውነት እና መለየት እስኪ አንድ ቀን የሆነ ጨለማ ክፍል ውስጥ የክፍላችሁን መብራት አጥፍታችሁ ማንም በሌለበት ምንድን ነው እየሆንኩ ያለሁት? ምንድን ነው እየሰራሁ ያለሁት? አሁን በየቀኑ የማደርገው ይሄ ነገር እውነት ለህይወት የሚጠቅም ነገር ነው ወይ ብሎ ማሰብ፣ ራስን መጠየቅ። አንድ እየጠላሁት የማደርገው ግን በየቀኑ የማደርገው ነገር ምንድን ነው ብሎ ራስን መጠየቅ ያስፈልጋል። ያኔ ጥያቄው ራሱ መልስ ይኖረዋል። ዝም ባላችሁበት ሰዓት፣ ዝም ባለበት ሰዓት በጨለማ ውስጥ የሚያቃጭልን ትሰማላችሁ፣ ታዩታላችሁ ራሳችሁ።
መቼ እንደያዘን መቼ እንደጀመርነው የማናውቀው ግን በተደጋጋሚ እግዚአብሔርን እንድንበድል እንድናስቀይም የሚያደርገን ያ ኃጢአት መለየት ያስፈልጋል። ሰው ነው ወይ ፈተናዬ? ጊዜ ነው ወይ ለእግዚአብሔር ብዬ መሰዋት ያቃተኝ ነገር መተው ያቃተኝ? ሱስ ነው? ክፉ ልማድ ነው? ስለዚህ መለየት ያስፈልጋል። አንድ ቀን ከራሳችሁ ጋር ቁጭ ብላችሁ እስኪ ሆነ መቼ ነው ጭር ያለ ቤተክርስቲያን ውስጥ ቁጭ ብለን እያለቀስን ከእግዚአብሔር ጋር የምንነጋገሩ ራሳችን የምንፈትሸው መቼ ነው? እና ስለ ኃጢአታችን ይጨንቃል እኮ በጣም አስጨናቂ ነገር። ግን ስለ ራሱ ስለ ኃጢአቱ ስለዛ ክፉ ልማድ ጊዜ ሰጥተነው የምናስበው መቼ? ይሄ ምን ጥቅም አለው ካላችሁኝ ልንገራችሁ። ሁለተኛው መፍትሄ ደግሞ ያን ክፉ ልማዳችን ከእግዚአብሔር በየቀኑ እያራቀን ያለውን ነገር ከለየን በኋላ በህይወታችን ላይ ያመጣውን ተጽዕኖ ትንሽ ማሰላሰል። እንደ ምሳሌ ልስጣችሁ። አንድ በጣም የምትወዱትን ሰው ዝም ብላችሁ ምሳሌ አድርጋችሁ ጭንቅላታችሁ ላይ ያዙና ካደረጋችሁ ጥሩ ነገሮች ይልቅ ክፋቱን ብቻ ስታስቡ ሌሊቱን ሙሉ ብታድሩ ጠዋት ስትነሱ ጥሩ ስሜት ይኖራችኋል? ለዛ ሰው አይኖራችሁም። ስታዩት ገና ሊሸክካችሁ ይችላል። ብዙዎቻችን ያደረግናቸውን የደረሰብንን እና ጥቃቅን ኃጢአቶች፣ ክፋቶች፣ በደሎችን ትተናል ከብዙዎች ጋር ተዋደን የምንኖረው እንጂ ፐርፌክት ስለሆኑ እኮ አይደለም። እኛም ፐርፌክት ስለሆን አይደለም። ግን ያ የፍቅር ጊዜ ያሳለፍነው ነገር ይበልጣል ብለን ስለዚህ ይህ ኃጢአት ህይወትህን ምን እንዳደረገው ቁጭ ብላስ ብቻ ኃጢአት እንዴት እንዳዋረደች፣ እንዴት ከሰው በታች እንዳደረገች፣ እንዴት ከሰው በታች እንዳደረገ መድረስ ከምትፈልገው ቦታ እንዴት ወደኋላ እንደጎተተ፣ ስንት ዓመታት ወደኋላ እንዴት እንደጎተተ ቁጭ ብላ አስበው። እንዴት ርካሽ እንዳደረገን። እውነት እንደ ኃጢአት እኮ የሚጥል ሰው የብቸኝነት ስሜት እንዲሰማው የሚያደርገው የማይረባ የማይጠቅም እንደሆነ እንዲሰማው የሚያደርገው እኮ ኃጢአታችን እኮ ተስፋ እንድንቆርጥ ከመኖር መሞት እንደሚሻል ይህንን በኃጢአቱ ምክንያት የሚመጣውን ፔን ማቆም የሚቻለው ራስን በመስቀል ብቻ እንደሆነ እንዲሰማን የሚያደርገን ኃጢአታችን ከቤተሰቦቻችን እንዴት እንዳጣለን፣ ከምንወዳቸው ሰዎች እንዴት እንዳራረቅ፣ ከምንም ነገር በላይ ራሳችን እንዴት እንድንጠላ እንዳደረገን ቁጭ ብለን ማሰብ ያስፈልጋል። ያኔ ኃጢአቱን መጥላት እንጀምራለን። ይዘገንነናል። ድሮ በፓሽን እንሰራ የነበረው ኃጢአት የምር ምን አይነት ሪስክ እንዳለው ወዴት እንደሚጥለን የት ጉድጓድ ውስጥ የት በርባሮስ የት ጨለማ ውስጥ እንደጣለን ቁጭ ብለን ብናስበው እንጠላዋለን አናድርገው። ስለዚህ ከለየነው በኋላ ያ ህይወቴ ላይ ያመጣው ተጽዕኖ ምንድነው ማለት ያስፈልጋል። ምንድነው ያደረገኝ? አጠገብ ያሉ ሰዎች ለነሱስ ምን አይነት ሰዎች እንደሆኑ ያደረገኝ የሚለውን ማሰብ ያስፈልጋል። ይህን ካረጉ በኋላ ጸሎት ማድረግ ነው። እንግዲህ ስለ ጸሎት ሲወራ ብዙዎቻችን የሚከብደን ነገር ነው። በየቀኑ ጠዋት ተነስቶ መጸለይ ይከብዳል። ያው ጸሎት ሲባል ውዳሴ ማርያም፣ መዝሙረ ዳዊት አይደል ጭንቅላታችን ላይ ይመጣው እሱ ነው እና ገና ከመጀመሪያው ስራ ስለሚመስለን እንተዋዋለን። ወይ ደግሞ አንዴ ስለረሳ ነው። አንዴ ካቋረጥነው ደግሞ በጣም መቀጠል የሚከብድ ነገር እዚህ ምን ላይ ነገራችን ላይ ጸሎት ነው። አንዴ ካቋረጥነው በኋላ መቀጠል የሚከብድ ነገር ግን አሁን ስለዚህ ክፉ ልማድ ስለዚህ መውጣት ከምንፈልጉት ኃጢአት ስለዚህ መውጣት ከምንፈልገው ሱስ ለመላቀቅ ስለራሱ ስለሱሱ እውነቴን ነው የምላችሁ ስፔሲፊክሊ ስለዛ ክፉ ልማዳችን እግዚአብሔርን በየቀኑ መጠየቅ ያስፈልጋል። አንድ ምሳሌ ልስጣችሁ። የሉቃስ ወንጌል ምዕራፍ 18 ላይ አንድ ሰውን የማያፈር እግዚአብሔርን የማይፈራ መኳንንት ነበረ። መኳንንት ነበር ማለት ሀገረ ገዢ ነበረ እና አንድ ባልቴት ሁል ጊዜ ከደጁ ቆማ ፍረድልኝ 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 ያለች ትነዘንዟለች። ሁሌ ደጁ ላይ ያለች በወጣ በገባ ቁጥር ይህ ሰው ቅድም እንዳልኳችሁ ሰውን የማያፈር እግዚአብሔር የማይፈራ ሰው ነው። እንኳን ዞር ብሎ ለያት። አንድ ቀን ግን አለ ጌታ ስለ ንዝናዜዋ ብሎ ፈረደላት። ስለምኗ ብሎ? ስለ ንዝናዜዋ። አዝኖላት ነው አይደለም። ፍርዱ ተገቢ እንደሆነ ገብቶት ነው አይደለም። ስለነዘነዘችው በቃ ድምጿ ስላስጠላው እና ከበሩ ዞር እንድትል ስለፈለገ። አስቡት፣ ይሄ ሰውን የማያፈር እግዚአብሔር የማይፈራ ሰው ለዚህ ስለነዘነዘችው ሴት ስለንዝናዜዋ ብሎ ከፈረደላት፣ ጥሩን ከሰጣት፣ ራሱን በመስቀል አሳልፎ የሰጠን ክርስቶስማ እንዴት አባታችን ክርስቶስ ስለ አንድ ጉዳይ በየቀኑ ብንጠይቁ የማይሰጠን ይመስላችኋል? ለዛውም የነፍስ ጉዳይ እግዚአብሔር እኮ አልፈቀደውም እኮ ልንል አንችል። እና ተስፋ ሳንቆርጥ መጸለይ ያስፈልጋል።
እውነቴን ነው የምልሽ። በየቀኑ ጌታ ወይ ይህንን ኃጢአት ከህይወቴ ከነፍሴ ነቅለህ አውጣው። ከአንተ እንድሸሽ ያደረገኝ፣ ከሰው እንድሸሽ ያደረገኝ፣ ራሴን እንድጠላ፣ ራሴን ራሱ እንድፈራው፣ ከምንም በላይ ተስፋ ያስቆርጠኝ ይችን ኃጢአቴን ነቅለህ አውጣት ከህይወቴ ብለን በየቀኑ መጠየቅ ያስፈልጋል። በየቀኑ እንደዛች 12 ዓመት ሙሉ ደም ሲፈሳት እንደነበረችው ሴት አምነን ወደ ክርስቶስ ቀሚስ መጠጋት መወርወር አለብን። ምናልባት የእኛ ኃጢአት ደም የሚቆመው በ12 ዓመት ሊሆን ይችላል። ምናልባት በአንድ ቀን ሊሆን ይችላል። ደግሞ አናውቅም፣ በ40 ዓመት ሊሆን ይችላል። ግን እስኪቆም ድረስ ክርስቶስን መነዝነዛችንን እሱን መጠየቃችንን ማቆም የለብን። ሁልጊዜ መትጋት ያስፈልጋል። ሁልጊዜ በጸሎት እግዚአብሔርን ምን ያህል እንደመረረን። በነገራችን ላይ ይኸውላችሁ አንድን ነገር እግዚአብሔርን ስትጠይቁ እንዲደረግላችሁ ሌላም ነገር ነው ብላችሁ እግዚአብሔር በተለይ መንፈሳዊ ነገር ከሆነ ያንን ነገር ምን ያህል እንደምትፈልጉት ማወቅ ይፈልጋል። አንድ ሰው ወደ ሐኪም ቤት የሚሄደው ሐኪም ቤት ድረስ የሚያስኬድ በሽታ ስለያዘው ነው እንጂ መጀመሪያ ቀን አይደለም የሚሄደው። ትንሽ ራሳችን አመም ሲላል ወይ ለመተኛት እንሞክራለን። ትንሽ ባስ ሲል ደግሞ ቤት ውስጥ ባለ ሜዲኬሽን ደግሞ መድኃኒት እንውጣለን። ከዛ ሲብስ ነው የምርም በጣም የመዳን ፍላጎታችን ሲጨምር ነው ወደ ሐኪም ቤት ወደ ትልቁ የምንሄደው። እና አንቺ ምን ያህል የታመምሽው ምን ያህል የታመምከው ካለዛ ለመዳን አጥርም። እኛ እኮ ይኖር አድርገን እኮ አስቡት እስኪ ዛሬ ለምሳሌ ከአባት ከእናታችሁ ጋር ብትጣሉ ፊታችሁ ኩምሽሽ ይላል። ከምትወዱት ሰው ጋር ብትጣሉ ዛሬ ምን ሆነሽ ነው እንባላለን። ኤክስተርናሊ አፌክት ያደርገናል መጣላታችን። ከናዛ ከምንወዳቸው ሰዎች ጋር መጣላታችን ኤክስተርናል የሆነውን ፊታችንን ኤክስተርናል የሆነውን ሰውነታችንን አፌክት ያደርጋል። ከአባታችን ከሞተልን ከእግዚአብሔር ጋር ተጣልተን ግን እኛ ኖርማል ምንም አይመስለንም። ምንም እና አልገባንም ማለት ነው። የኃጢአት ስራዋ የኃጢአት ሴራዋ ሐሳቧ እቅዷ ምን እንደሆነ አልገባንም። የገባው ሰው ይነቃል። ድንግጥ ብሎ ነው የሚነቃው። የዚህ መጨረሻ እኮ ሲኦል ነው የሚል ሰው፣ የዚህ መጨረሻ እኮ እሳት ነው የሚል ሰው እና ንቀት የምንለው መቼ ነው? ሪላይዝ የምናደርገው መቼ ነው? ይህን ነገር እኮ በተደጋጋሚ ባረኩ ቁጥር ነፍሴ ኩምሽሽ እያለች እየከሳች እየጎሰቆለች ነው የምትመጣው። የጎሰቆለ ነፍስ ደግሞ መንግስተ ሰማያትን አይወርስም። ገንዘቧን እየከለከልኳት ነው። ህይወት የሚሆናትን ጾሟን፣ ጸሎቷን፣ ንጽህና የተባለውን ትልቋን መጎናጸፊያዋን እየገፈፍኳት ነው። ራቁቷን እያስቀሯት ነው ነፍሴን ብለን ማሰብ መጀመር አለብን። ስለዚህ ነፍሳችን፣ ስለዚህ ኃጢአታችን፣ ስለዚህ ድክመታችን እግዚአብሔርን በየቀኑ መጠየቅ መጸለይ ያስፈልጋል። ከዛ ጸሎቱን ደግሞ ይህንን ሀሳብ ለእግዚአብሔር ከተሆን በኋላ እኛ ደግሞ ተስፋ መቁረጥ የለብን። እንግዲህ ስለ ንስሐና ስለ ስጋው ደግሞ በጣም ብዙ ጊዜ ተነጋግረናል። በጣም ብዙ ጊዜ ተምረናል። ምንም አስበናል፣ አቅደናል። ግን ምንድነው የሚፈራው አብዛኛው ሰው? በጣም በእርግጠኝነት መናገር የምችለው አብዛኞቻችን ምክንያት አሁን እንደዚህ እያስቸገረኝ ያለው ዛሬ ተዋዋለሁ ብዬ በየቀኑ እያረኩት ያለሁትን ያንን ኃጢአት ሳልተው እንዴት ነው ንስሐ መገባው? ምክንያቱም ድጋሚ በወድቅስ ንስሐ ከገባሁ በኋላ በተለይ ደግሞ ቅዱስ ቁርባኑ ከተቀበልኩ በኋላ እንዴት ነው ደግሜ ኃጢአት የምሰራው? ይህ በነገራችን ላይ በ300ኛው ክፍለ ዘመን የነበረ አስተሳሰብ። ቅዱስ ዮሐንስ አፈወርቅ አብዛኞቹ በእነሱ ጊዜ የነበሩ ሰዎች የሚጠመቁት ካደጉ በኋላ ተምረው አምነው እና አብዛኞቻቸው አንጠመቅም ይላሉ። እና ቅዱስ ዮሐንስ አፈወርቅ ሲያስተምራቸው ምክንያታቸውን ሲሰማ ምንድነው ከተጠመቅን በኋላ የእግዚአብሔር መንፈስ ቅዱስ ልጅነት የእግዚአብሔር ልጅነት ካገኘን በኋላ በኃጢአት ብንወድቅስ ብለው ይፈራሉ። እና ቅዱስ ዮሐንስ አፈወርቅ ምን አለ? አባታችን የሚለውን ጸሎት እኮ ያስተማረን አባታችን የሚለውን ቃል እንድንጠራ ካደረገ በኋላ ያ ማለት የልጅነትን ጸጋ ካገኘን በኋላ በደላችንን ይቅር በለን የሚለው ቃል ጸሎቱ ላይ ያለው ልጅ ከመሆን በኋላ ልጅ ከሆንን በኋላ በኃጢአት መውደቅን እግዚአብሔር ስለሚያውቅ ነው። ገብቷችኋል? ንስሐ የሚደገም ሚስጥር የሆነው በየዕለቱ መግባት የሚቻል ሚስጥር የሆነው እግዚአብሔር ከንስሐ በኋላ በኃጢአት መውደቅ እንዳለ ስለሚያውቅ ስለሚረዳ ነው። እና ፐርፌክት እንድንሆን የሚጠብቅ እግዚአብሔር የለም። በየቀኑ እሱ ላይ ተስፋ እንድናደርግ በየቀኑ እንድንሞክር በወደቅንበት ልክ እና ቅጽበት እንድንነሳ የሚፈልግ እግዚአብሔር እኮ ነው ያለን። አይ
በቃ ሰው አይሆንም ምናምን የሚል አምላክ የለም። ይህን መረዳት አለብን እና ስለ ንስሐ ስታስቡ ያ ክፉ ልማድ ጭንቅላታችሁ ላይ እየመጣ የሚያሰቃያችሁ ከሆነ ጠላቴ በወድቅ እነሳለሁ በሉት። ብዙ ቦታ ተናግሬያለሁ። ይህን ሰምታችሁ ሊሆን ይችላል። ላልሰማችሁ ሰዎች ታሪኩን ልንገራችሁ። አንድ ወጣት ይሄዳል ወደ አቡነ ሽኖዳ። አባቴ ሆይ መረረኝ፣ እነሳለሁ ወድቃለሁ፣ እነሳለሁ ወድቃለሁ፣ እነሳለሁ ወድቃለሁ አላቸው እና ሰለቸኝ ሲላቸው አባ ልጄ እንግዲህ እኔ ምንም ምልህ ነገር የለኝም፣ ግን እንደው ያልካትን አረፍተ ነገሯን ግን አስተካክላት፣ ቅደም ተከተሏን አስተካክላት አሉት። እሱ ምን ነበር ሲል የነበረው? እነሳለሁ እወድቃለሁ፣ እነሳለሁ እወድቃለሁ። ሲቀየር እወድቃለሁ ከዛ እነሳለሁ ነው። ሁልጊዜም ቢሆን መጨረሻውን እነሳለሁ በል። ብትወድቅም ትነሳለህ። ንስሐ ከገባ በኋላ ከወደቅ ትነሳለህ። ለወንዶችም ለሴቶችም ሪኮመንድ ላደርጋችሁ በጣም ድንቅ ነገር እውነት። ይህንን እንደው ትምህርት ከጨረሳችሁ በኋላ የምር መቀየር የምትፈልጉ ከሆነ የምር እቺ ሌሊት የዛ ኃጢአታችሁ የክፉ ልማዳችሁ መጨረሻ እንድትሆን የምትፈልጉ ከሆነ ወይም ደግሞ የለውጥ መንገድ መጀመር የምትፈልጉ ከሆነ ሴቶች ግብፃዊቷ ማርያም ብላችሁ ሰርች አድርጋችሁ ዩቲዩብ ላይ መንፈሳዊ ፊልም አለ። ሪኮመንድ ማድረጋችሁ ለእህቶች ግብፃዊቷ ማርያም ብላችሁ፣ ወንዶች ደግሞ ቅዱስ ሙሴ ጸሊም ብላችሁ ከዚህ የራሳችሁን ከጨረሳችሁ በኋላ ወንዶችም የግብፃዊቷ ማርያም እህቶችም የቅዱስ ሙሴ ጸሊምን ማየት ትችላላችሁ። ግን እስኪ ዛሬ እውነት እስኪ ለራሳችሁ ቃል ግቡ። አሁን ቃል ግቡ። አያለው ብላችሁ ቃል ግቡ። ይሄ ላይቭ ካለቀ በኋላ እነዛን መንፈሳዊ ፊልሞች ለማየት ቃል እገባለሁ በሉ። እስኪ እንደውም ሊያችሁ ኮሜንቱን ላብረውና እነዛን መንፈሳዊ ፊልሞች ለማየት ቃል እገባለሁ። ማን እንዳልኳችሁ አረሳችሁም አይደለ? ግብፃዊቷ ማርያም ካላችሁ ይመጣላችሁ እህቶች። ግብፃዊቷ ማርያም፣ ወንድሞች ደግሞ ቅዱስ ሙሴ ጸሊም። የሰማችሁ ሰዎች ጻፉላችሁ፣ ላልሰሙ ሰዎች አጥፉ። እና እኔ በጣም ትልቅ ምስክር መሆን የሚችል ነው ቅዱስ ሙሴ ጸሊም። እኔ እውነት በራሴ በህይወቴ በጣም ኢንስፓየር የሚያደርገውን ታሪክ ነገራችሁ። ሙሴ ወደ መጣ ከኋላ ስፖይል እንዳላረጋችሁ እንግዲህ ስለምታዩት አሁን ከገባችሁ በኋላ ወደ አባቱ ወደ ንስሐ አባቱ ሄዶ በሀሳብ ኃጢአት ተፈትኖ ወድቆ ሄድና አባቴ ብሎ ንስሐ ይገባል። ከዛ ይሄዳል። ከዛ ወዲያው ይወድቃል። ሲወድቅ ተመልሶ መጣ። በአንድ ሌሊት እኮ ነው የምላችሁ። ከዛ ንስሐ ገባ። አሁንም ሄዶ ወደቀ። መጥቶ ንስሐ ገባ። በአንድ ሌሊት 11 ጊዜ ንስሐ የገባ ሰው 11 ጊዜ በአንድ ሌሊት። እኛ እኮ አንዴ ንስሐ ገብተን በኃጢአታችን ከወደቅን በዛ በምናፍረው ኃጢአት ከወደቅን በኋላ አባ ከዚህ በኋላ ድጋሚ አልሰራም ብለን ቃል የገባላችሁ ኃጢአት ከወደቅን በኋላ ጭራሽ በሚያልፉበት መንገድ ማለፍ አንፈልግም። አይናቸውን ማየት አንፈልግም። ስናያቸው መንገድ እንቀይራለን። ስልካቸውን እንዘጋለን። አይኑ በጣም ይከብዳል። ንስሐ አባት ፊት መሸማቀቅ ከዚህ በኋላ አላረገውም ብለን አታርጊው ተብሎ የተመከረውን ነገር ማድረግ ይከብዳል። ግን የንስሐ አባቶቻችን የእግዚአብሔር አይኖች ናቸው። የእግዚአብሔር አይን ደግሞ እኛን በምን አይነት ምልከታ እንደሚመለከተን ታውቃላችሁ አይደል? እንዴት እንደሚወደን ምን ያህል እንደሚራራልን ታውቃላችሁ። እግዚአብሔር ብዙ ቦታ ተናግሬያለሁ፣ ባለፈውም ብያለሁ። እግዚአብሔር ከመነሳታችን እንጂ ከውድቀታችን ምንም ነገር የለውም። መነሳታችን ብቻ ነው የሚፈልገው። ለምን አጠፋ ለምን እንዲሆን አይደለም። ዝም ብላችሁ አስቡት። በእግዚአብሔር የፍርድ ዙፋን ፊት ስንቀመጥ የምንጠየቀው እኮ ለምን ኃጢአት ሰራችሁ አይደለም፣ ለምን ንስሐ አልገባችሁም። ምክንያቱም ኃጢአት እንደምንሰራ ያውቃል፣ ድካማችንን ያውቃል። በዛው ልክ ደግሞ በኃጢአታችን ልክ ንስሐን የመግባት እድልን እንደሰጠን ደግሞ ያውቃል። ለምን ንስሐ አልገባም? እስኪ ጭንቅላታችሁ የሚመላለሰው ምክንያት ምንድን ነው? እውነት አንተ ንስሐ ስላለመግባት አንቺ ንስሐ ስላለመግባትሽ በቂ ምክንያት ነው ብላችሁ የምታስቡት ነገር አለ? በፍጹም። በየትኛውም አይነት ኮንዲሽን ውስጥ ሰው ቢሆን ንስሐ ስላለመግባቱ ይቅርታ፣ ንስሐ ስላለመግባቱ ኤክስኪውዝ ሊያቀርብ አይችልም እግዚአብሔር ፊት በየትኛውም መንገድ። እኔ እንዲህ ስለሆንኩ ነው። አንዳንድ ሰው መቁረቢያ ቀሚስ የለኝም ይላል።
የክርስቶስን ስጋና ደም ለመቀበል መቁረቢያ ቀሚስ ግዴታ ነው ያለው ማለት ነው። እንደዛ ነው። በቃ ትናንሽ ጥቃቅን ምክንያቶችን እንሰጣለን። ሰይጣን በየቀዳዳው እየገባ ንስሐ የሚባለውን ጉዳይ ከጭንቅላታችን ለማጥፋት ዲስትራክት ያደርገናል። ሌሎቻችንስ ቆይ ይህንን ኃጢአት ከተውኩ በኋላ ይህን ነገሬን ካስተካከልኩ በኋላ ቆይ አሁን ነገሮች ይስተካከሉ ልንሞት እኮ ነው ይመስለን አይደል? ምክንያቱም እመጣለሁ ንስሐ ገባለሁ የምትሉ ሰዎች ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ማለት እና አሁን አንተ ከተስተካከልኩ በኋላ ደህና ከሆንኩ በኋላ አንቺ እንደዛ ስንል ምን እያልን እንደሆነ ታውቃላችሁ? ቆይ ትንሽ ይሻለኝና ሻል ሲለኝ ጤነኛ ሲሆን ሐኪም ቤት እሄዳለሁ እንደማለት። ሐኪም ቤት የምትሄደው እኮ ለመታከም። ቤተክርስቲያን ሐኪም ቤት ናት፣ መታከሚያ ናት። ንስሐ መታከሚያ ነው፣ ስጋው ደግሞ መታከሚያ ነው፣ መድኃኒት ነው። ዶክተሮቹ ካህናት ናቸው። የሚያዙልህ መድኃኒት ስጋው ደግሞ ነው። ንስሐ እንገባለን፣ ስጋው ደግሞ ሲባል ደግሞ እንሸሻለን። ስለዚህ አሁን ካስቸገረ ክፉ ልማድ ኃጢአት የምር መውጣት የምትፈልግ ከሆነ የምር መውጣት የምትፈልግ ከሆነ መድኃኒቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ነው። የመጨረሻው ሀሳብ ይሄ ስጋና ደሙን መቀበል። የምር መዳን ትፈልጋለህ? የምር መዳን ትፈልጋለች? የምሬን ኃጢአት መተው ከዚህ የረከሰ ቆሻሻ ህይወት መውጣት ትፈልጋለህ? ስጋው ደሙን ተቀበል። አይ ምናምን የምትለኝ ከሆነ የምር አትፈልግም ማለት ነው። ገና አልታመምክም ማለት ነው። እዚህ ምድር ላይ በጣም ኮስት የሚያደርገን ትልቁ ሪስክ ከእግዚአብሔር መራቅ ነው ወገኖች። ትልቁ ሪስክ ከእግዚአብሔር መራቅ ነው። በምድር በህይወት እያለ ራስን የምታጠፈው ከእግዚአብሔር ስትርቅ ነው። ለዚህ አሁን ለምትፈተንበት ኃጢአት ለዚህ ሱስህ እድል ስትሰጠው በንስሐና በስጋው ደሙ ለመቃወምና ለመዋጋት ወደኋላ ስትል በምድር እያለ በቁም ያለህ የሞትክ ሰው ሬሳ እንድትሆን ራስ ላይ ትፈርዳለህ። ያ ነው መጨረሻው ነው። ስለዚህ እስቲ ግግም ብለን እንደው ጆሮአችን ድፍን አድርገን እውነቴን ነው ብለን እስከ መቼ ነው እንደዚህ የምንቀጥለው? እስከ መቼ ነው በዚህ ኃጢአት እየተሰቃዩ በየቀኑ ራሴን እየጣለሁ እኔ እኮ ሱሰኛ ነኝ፣ እኔ እኮ እንደዚህ ማረባ ሰው ነኝ፣ እኔ አልጠቅምም እያልን እንግዲያውስ ስትኖር ያልጠቀምክ ስትሞት ማንንም አጎዳም የሚለው ሀሳብ መጣና ራሳችን እንዲሆኝ ከምኖር ብሞት ይሻለኛል፣ ቤተሰቦችንም ላሳርፍ፣ ጓደኞችንም ላሳርፍ የሚል ሀሳብ ጭንቅላት ይመጣል። ስንት ወጣት የተቀጠፈው እኮ ተስፋ ስለቆረጠና የሚሰማው የሚረዳው ሰው ስለሌለ ብቻ አይደለም። በህይወቱ ተደብቆ ይታገለው የነበረ የሆነ ክፉ ልማድ ክፉ ኃጢአት ስለነበረ ነው። ከዛ ኃጢአት ጋር የመኖር ፍላጎት ስላልነበረው ነው። አብዛኛው ወጣት በተለይ ወንድሞች ራስን ወደ ማጥፋት የምንገፋፋው በዚህ ምክንያት። ያ ጊዜ ሳይመጣ ያ ሞመንት ሳይመጣ ንስሐ ወደ መግባት የምንሮጠው መቼ ነው? ስጋ ወደ መቀበል የምንሮጠው መቼ ነው? እና ተስፋ መቁረጥ አያስፈልግም። ሴጣን ሁልጊዜም ቢሆን ኧረ ትወድቃለህ ሲል አይ በወድቅም እነሳለሁ ማለት አለብህ። በወድቅም እነሳለሁ፣ እግዚአብሔር ያነሳኛል፣ ጠላት ሆይ ደስ አይበልህ እያላችሁ መበርታት ያስፈልጋል። አንተ በህይወት በጣም የምጠራውን ኃጢአት ማታ ሰርተህ ጠዋት ቆመ መጸለይ አቅም ካለ ምንም ነገር ታሸንፋለህ። ይህ ትልቁ ምክሬ። ምንም ነገር በእግዚአብሔር ምህረት ላይ መተማመን አለብህ። የተማረረ እግዚአብሔር የለብህም። የተማረረ እግዚአብሔር የለም ባንተ። ምን ትሰራለህ ፊቴ ያን ሁሉ ካደረከኝ በኋላ የሚል አዎ ተጎድቷል፣ አዎ አዝኗል በእኛ ኃጢአት፣ ግን እንዳንመለስ በሚያደርግ መልኩ ግን አይደለም። ቢያዝንም ቢጎዳ ከልቡ መመለሳችንን እየሻተ የሚሆን እና እንደጠፋው ልጅ ወደ ልብ መመለስ ያስፈልጋል። ጠፋው ልጅ ታውቃላችሁ፣ አባቱ በህይወት እያለ ያንን ከወሰደ በኋላ ንብረቱን ከተካፈለ በኋላ ሄደ፣ ጨፈረበት፣ ጠጣበት፣ ዘሞተበት፣ የማያልቅ ነገር የለም፣ ገንዘቡ አለቀ። ያኔ የእሪያ የአሳማ ጠባቂ ሆነ እና አንዴ በጣም ርቦት የእሪያን ምግብ ተመኘ፣ ቀና በአሳማዎቹ እና ወደ ልቡ መለስ ሲል ምንድን ነው እያደረኩ ያለታል? በአባቴ ቤት እኮ እንኳን እኔ ልጁ አይደለሁም ሰራተኞቹ ራሱ በልተው የሚተርፋቸው አሉ፣ ለዛው የሚበሉት ደህና ምግብ ነው፣ እንደዚህ የእሪያ ምግብ ቆሻሻ አይደለም። እና መለስ አለ ብሎ ወደ ልቡ ሲመለስ ያለበት የዘቀጠበት
ምን ያህል እንደረከሰ ምን ያህል እንደቆሸሸ ገባው። ያን ጊዜ ሁሉን ጥሎ ወደ አባቱ ተመለሰ። እውነቴን ነው የምላችሁ፣ ስላልገባን ነው። ቃለ እግዚአብሔር በየቀኑ ብንማር ኖሮ ቤተክርስቲያን በየቀኑ ብንሄድ እንደው አንድ ሳምንት እንደ ቻሌንጅ ጀምራችሁ ብታዩት ምን ያህል ከእግዚአብሔር እንደራቅን፣ ከእግዚአብሔር መራቅ ደግሞ እንዴት ህይወታችንን ብልሽሽት እንዳደረገ ይገባችሁ ነበር። ሰይጣን እኮ ማናየውን ነገር ገነባብቶ ኢማጅን እንድናደረግና ጥሩ ህይወት እንዳለ እንዲሰማን የሚያደርገን እኮ እንድንድን ስለማይፈልግ አንዳንድ ጊዜ የማያምቁ ስላላረን ግን እያደገ ሰውነትን የሚበላ ወደ ላይ አድጎ እግርን መቆረጥ ሰውነትን መቆረጥ አለበት የሚባል ግን የማያምን ማለት ነው። ቼክ እንዳናረግ ቁስሉ ይታየናል፣ ግን አያምንም። ኃጢአተኞች እንደሆን እናውቃለን። ንስሐ መግባት እንዳለብን፣ ስጋ ወደሙን መቀበል፣ ይህንን ክፉ ልማድ መተው እንዳለብን ይሰማናል፣ ግን እያመምን አይደለም። እናውቃለን፣ ግን አያምን እና ወደ ልብ መመለስ። እኔ እኮ የእግዚአብሔር ልጅ ነኝ፣ እኔ እኮ የእግዚአብሔር ልጅ ልዑል ነኝ፣ የንጉሥ ልጅ ነኝ። ለዚህ አይደለም የተፈጠርኩት፣ እንዲህ ለወርድ ልረክስ አይደለም፣ ቅዱስ ለመሆን የተፈጠርኩት ብሎ የሚያስብ ሰው ወደ ልቡ ይመለሳል። እና መመለስ ልባዊ የሆነ ንስሐ ያስፈልጋል። በድርጊታችን ማዘን ያስፈልጋል። እግዚአብሔርን ይቅርታ መጠየቅ፣ መጸጸት ያስፈልጋል። ማር ይስሐቅ ምን ይላል መሰላችሁ? የኃጢአትን አስከፊነት መገንዘብ ከብዙ ሺህ ጸሎቶች ይበልጣል። ከልቡ የኃጢአትን አስከፊነት የተገነዘበ ሰው ይተወዋል እና የኃጢአትን ክፋት እንዴት እንዳዋረደች እንዴት እንደጣላችን መገንዘብ ያስፈልጋል። ወደ ልብ መመለስ ያስፈልጋል። ንስሐ መግባት ያስፈልጋል። መናዘዝ የንስሐ አባታችሁ ጋር ቆማችሁ እንዲህ እንዲያርጊያለሁ እንዲሆኛለሁ በዚህ ምክንያት ይህን አርጊያለሁ ብላችሁ ትናዘዙ። እግዚአብሔር ፊት ሁሉን ነገር ዝርግፍ አድርጋችሁ ከትከሻችሁ ያወርድላችኋል። ንስሐ ገብታችሁ የምታውቁ ሰዎች እንግዲህ ስሜቱን ተረዱታላችሁ። ንስሐ ከገባችሁ በኋላ ከንስሐ አባታችሁ ጋር መጨረሻ ላይ ስትለያዩ ያለው የሚቀለው ስሜት ያን እንናፍቃለን። እኛም ድጋሚ መቅመስ እንፈልጋለን። እናንተም የንስሐ አባት የሌላችሁ ንስሐ ገብታችሁ የማታውቁት እንድትቀምሱት እናፍቅላችኋለን። እውነቴን ነው የምላችሁ። እንደዚህ ቁጭ ብሎ መጮህ የሚያስደስት ነገር እንዳይመስላችሁ። ይህን ጣዕም ሁላችንም እንድንቀምሰው ነው። በትክክል ትከሻ ላይ የሆነ ነገር እንዳለ እንደነበር እና ርግፍ ሲል ነው የሚሰማ። ሰላም ትሆናለህ ከዛ በኋላ። ምክንያቱም የዓለም ሁሉ ፈጣሪ ከአንተ ጋር ሰላም አይረብሽም። የጥፋተኝነት ስሜት አይሰማም። ከዛ ስጋው ደግሞ ትቀበላለህ። ያኔ አይን ይገለጣል፣ ህይወት ይበራል። ነገሮች የምናይበት መንገድ፣ ነገሮች ወደኛ የሚመጡበት ሁሉም ነገ ይቀየራል። ስንት ነገር ሞክረን የለ ይሄ ስንት ነገር ሞክረናል። ስንት ፋሽን ሞክረናል። እስኪ አሁን ክርስቶስን ሞክረው። ስንት አይነት ምግብ ቲክቶክ ላይ እንደዚህ ይጠማድ ምናምን የሚባለውን ኬክና ምግብ እኮ እያሯሯጥን ቀምሰናል አይደል? እስኪ ስጋው ደግሞ ምን እንደሚል እንቅመስ። ለምንድን ነው የምንፈራው? ለእኛ ብሎ አይደል እንደሚወጣው፣ ለእኛ ብሎ አይደል እንደሚቀርበው። በየቀኑ ቤተክርስቲያን መስዋዕት አድርገን የምታቀርበው እኮ ለእኛ እኮ ነው። ክርስቶስ በየቀኑ አማናዊ የሆኑን ስጋውና ደሙን የሚቆርስልን የሚያፈስልን ለእኛ ብሎ ነው። ግን የሚቀበለው አቶ ሲመለስ ብዙዎቻችን እናያለን። እና ትልቁ መፍትሄ እውነቴን ነው የምላችሁ በዚህ በንስሐና በስጋው ደሙ መታገል ነው። ይህን ክፉ ልማዳችንን ማለት ነው። መንፈሳዊ ውጊያ ማድረግ ያስፈልጋል። መጸለይ፣ ጾም በጣም ጥሩ ነው። ስግደት በጣም ጥሩ ነው። ምጽዋት፣ በእነዚህ ትሩፋት የሆኑ ምግባራቶች ይህን ክፉ ኃጢአታችንን መዋጋት ያስፈልጋል። የጌታችን የመድኃኒታችን ስጋና ደም እንዳልኳችሁ ነው። ሌላኛውና የመጨረሻው ጥሩ ሀሳብ ጠቀልለዋለሁ። እንግዲህ እስኪ መጨረሻ ላይ አንድ ሰፕራይዝ ይኖረኛል እዚያ ከፈቀደልኝ። ይህን ክፉ ልማድ በጥሩ ልማድ መተካት ነው። አንድ ትልቅ ፕሪንሲፕል ንገራችሁ። በጣም በእርግጠኝነት ሰምታችሁ ማታውቁት ከሆነ እድለኞች ናቸው። ትልቅ የህይወት ፕሪንሲፕል ይኸውላችሁ፣ ኃጢአቱን ለመተው ከመጣር ይልቅ እግዚአብሔርን ለመውደድ መጣር። ሰው ኃጢአቱ ላይ ፎከስ የሚያደርግ ከሆነ በየቀኑ ሩት የሚያደርገው የሚዘዋወረው ሰርክል ዑደት የሚሰራው እዛው ኃጢአቱ ላይ እዛው ክፉ ልማድ ነው። ስለዚህ ዛሬ አላረኩም፣ ትናንት አላረኩም፣ ዛሬም አላረግም ይህን ኃጢአት ምናምን ያሉ መታገል አይደለም። ምሳሌ ልስጣችሁ በደንብ ለማስረዳት። ይሄ መጨረሻ ሀሳቤ ነው ብያቸዋለሁ። 12 ሰዓት ሙሉ አንድ ሰው እንደው 24 ሰዓት 12 ሰዓቱን ተኛለበትን በልና 12 ሰዓቱን ሙሉ ኃጢአት ይሰራ ሰው የነበረ ሰው ወይም ደግሞ ኖርማል ነገር ያደረገ የነበረ ሰው መጀመሪያ የሚመጣለት በቃ ሙሉ ቀኑን የቤተክርስቲያን ህይወት እንዲኖረው መንፈሳዊ ህይወት እንዲኖረው ለማድረግ ነው። ግን እንደዛ አይደለም ማድረግ ያለብን።
30 ደቂቃ ከጸለይክ ሌላ 11 ተኩል የተረፈ ይኖራል አይደል? አሁንም እሱን ቶ እዛች 30 ደቂቃ ላይ ሌላ 30 ደቂቃ ለመጨመር መጣር። እግዚአብሔር እንድትወድ የሚያደርግህ ጓደኛ፣ እግዚአብሔር እንድትወድ የሚያደርግህ ጓደኛ፣ ክርስቶስ የሚሸት ኢንቫይሮንመንት ከነ ኃጢአት ገላን ተጣጥበምን ብለህ ቤተ መቅደስ ሂድ። እግዚአብሔርን በወደድከው ቁጥር እግዚአብሔር የወደደው ማንነትህ ድሮ ኃጢአት የወደደው ማንነቱን እየጠላው ይመጣል። ባይ ዲፎልት ይሰራል ከጀርባ። ስለዚህ አንተ ፊትህ ያለው ወደ ጨለማው ነው፣ ወደ ኃጢአቱ ነው። ብርሃኑ ደግሞ ጀርባህን ያገኛል። እና ፊትህን ወደ ብርሃኑ አዙር፣ ወደ ክርስቶስ አዙር። ከኃጢአቱ ጋር መታገልን መጣርን አቁም እያልኩ አይደለም፣ እናቁም ማለት አይደለም። ግን እግዚአብሔር እንድንወድ የሚያደርገን ተግባር ላይ እንጠመድ። በዛ ክፉ ልማድ ፓርት ላይ ሌሎች ጥሩ ምግባራቶችን ጸሎት፣ ጾም፣ መዝሙር ማዳመጥ ደራሩበት። ዝም ብላችሁ አይኑ ይከብዳል። በጣም የምጠላውን ኃጢአት ማታ ሰርተ ጠዋት ለጸሎት መቆም እኮ በጣም የሚከብድ ነገር ነው። አንተ አታፍርም ምናምን የሚል ድምፅ እኮ ጭንቅላታችን እንደሚያቃጭል አውቃለሁ። እና በዚህ ልክ ክፉ ልማዳችን መዋጋት አለብን፣ መጣር አለብን። እንዳልኳችሁ ለንስሐ መስነፍ መስነፍ አያስፈልግም። እንግዲህ አላብዛባችሁ።